ብቁ የማይክሮሶፍት ኤክሴል ባለሙያ የሚያደርገን ትምህርታችንን ክፍል 3ን ይዤላችሁ መጥቻለሁ። በክፍል 1 የኤክሴል ኢንተርፌስ ተመልክተን ነበር። በክፍል 2 ደግሞ ዳታ ኢንትሪን ተመልክተን ነበረ። በዛሬው ክፍል ደግሞ ኤክሴል ላይ ወሳኝ የሆነውን ሌላውን ክፍል ወይም ደግሞ ፎርማቲንግን በደንብ እንመለከታለን ማለት ነው። ያለፉትን ክፍሎች ካላያችሁ ኢንዲስክሪን ላይ ያስቀምጥላችኋለሁ፣ እዚህ ጋር መመልከት ይቻላል። ከዚህኛው ከደረሳችሁ መመልከት ትችላላችሁ። ሁሉም ራሳቸውን የቻሉ ክፍሎች ስለሆኑ ማለት ነው። ስለዚህ በቤዚክ ፎርማቲንግ ስር ስለ ፎንት፣ ከለር፣ ቦርደር፣ መርጅ፣ ነምበር ፎርማት፣ ሴል ስታይል የመሳሰሉት እና ሌሎች ወሳኝ ነገሮችን እንመለከታለን ማለት ነው። በክፍል 2 አሁን ስለ ዳታ ኢንትሪ ሩል ተመልክተን ነበር። ዳታ ታይፕ፣ አውቶፊል፣ ፍላሽ ፊል እና ፋይንድ ኢን ሪፕሌስን ተመልክተናል። በዛሬ ክፍል ደግሞ እዚህ ጋር የምታዩዋቸውን ነገሮች ከቨር እናደርጋለን ወይም እንመለከታለን ማለት ነው። አንደኛ እንዴት አድርገን ፎንቶችን ፎርማት እናደርጋለን፣ ፊል ማድረግ፣ ቦርደር፣ እንደዚሁም ደግሞ ስለ አላይመንት በደንብ እናያለን። ሌፍት፣ ሴንተር፣ ራይት መሆን ያለባቸውን ምን እንደሆኑ እንመለከታለን። ነምበር ፎርማቲንግንም በደንብ እናያለን። ሌላው ኤክሴል ላይ እንድንፈጠን የሚያግዘን ፎርማት ፔንተር ነው። አጠቃቀሙን በደንብ አሳያችኋለሁ ማለት ነው። ከዚህ በተጨማሪ ማይክሮሶፍት ኤክሴል ውስጥ ላይ ራሱን የቻለ ቲሞች አሉት፣ ያለቀለት ቲም አለው ማለት ነው። ያንን ስትነቁ ዳታችሁ ፕሮፌሽናል ይመስልላችኋል። እንደዚሁም ደግሞ ሙሉ በሙሉ ራሱን በራሱ ኤዲት ያደርግላችኋል። ያንንም እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ደግሞ ይሄ ትምህርት እንዲቀጥል የምትፈልጉም ከሆነ ቪዲዮውን ላይክ በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ አሳውቁኝ። አሁን ቀጥታ ወደ ዛሬው እንሄዳለን። አሁን ፎርማት ማድረግ ከመጀመራችን በፊት ለምን ፎርማት ማድረግ አስፈለገ የሚለውን እንመለከታለን ማለት ነው። አሁን እዚህ ጋር ያዋቸው ይሄኛው ዳታ እና ይሄኛው ዳታ አንድ አይነት ነው ውስጣቸው የተጻፈው ነገር ማለት ነው። ነገር ግን ይሄን ለሰው ብትሰጡት ወይም ለራሳችሁ ብትመለከቱት ግልጽ ሆኖ የሚታያችሁ እዚህ ጋር ያለው ነው። ወዲያው አሁን ለምሳሌ ስም ነው፣ ከላይ ዲፓርትመንት፣ እንደዚህ ሄደሮቹ በተለየ ከለር ናቸው፣ በደንብ ይለያሉ። ስም ዝርዝሩንም እዚህ ጋር ተመልከቱት። ካፒታል መሆን ያለበት ካፒታል ተደርጓል። እዚሁም ደግሞ እንደምታዩት ፊል ተደርጓል፣ አንዳንድ እየዘለለ ማለት ነው። ስለዚህ ግልጽ ሆኖ ነው የሚታየው። ከዚህ በተጨማሪ እዚህ ጋር ሳለሪ ይላል፣ ለምሳሌ ክፍያው በዶላር ነው። እዚህ ጋር ግን ከረንሲውን አይነግረንም ማለት ነው። ስለዚህ በጣም ብዙ ጥቅሞች አሉት ፎርማት ማድረጋችን። አንደኛ ለማንበብ በጣም ግልጽ ይሆናል ወይም ደግሞ ቀላል ይሆናል። እንደዚሁም ደግሞ ስራችሁ ፕሮፌሽናል እንዲሆንላችሁ ያደርጋል ማለት ነው። ከዛ በኋላ ያለቃችሁ ሊሆን ይችላል ወይም ደግሞ የደንበኞቻችሁን አብረዋችሁ የሚሰሩ ሰዎችን ፕረስ ማድረግ ትችላላችሁ። እንደዚሁም እንዳትሳሳቱ ወይም ደግሞ ኢረር እንዳይፈጠርም ያግዛችኋል ማለት ነው ፎርማት ማድረጋችሁ። እዚህ ጋር ደግሞ ፎንት እንዴት ፎርማት ማድረግ እንደምንችል እንመለከታለን። ለምሳሌ ፎንት ፌዙን መቀየር ትችላላችሁ። ካሊቤሪ፣ ታይምስ ኒው ሮማን በጣም ብዙ አይነት አሉ። ሳይዙን መጨመር መቀነስ ይቻላል። ቦልድ ማድረግ ወይም ጎላ ብሎ እንዲታይላችሁ፣ ኢታሊክ ማድረግ፣ አንደርላይን እላው ላይ ማስመር፣ ፎንት ከለር ወይም ከለሩን መቀየር። እዚህ ጋር የምላችሁን ነገሮች እንዳለ በተግባር አሳያችኋለሁ። እዚህ ጋር ሳይዙን የፎንት ሳይዙን መጨመር መቀነስ ይቻላል። ሾርት ከት ከፈለጋችሁም ከኪቦርድ ላይ አልት ኤች ኤፍ ኤፍ ከዛ አልት ኤች ኤፍ ኤስ እየነካችሁ እንደዚህ መቀየር ትችላላችሁ። ቦልድ ለማድረግ ኮንትሮል ቢን መንካት ይቻላል። አልት እዚህ ጋር አለ። ከዛ ሌሎችን ሾርት ከቶች ማስከተል ትችላላችሁ። ኮንትሮልም እዚህ ጋር አለላችሁ ማለት ነው። ይህንን በሾርት ከት ክፍልም ተመልክተነው ነበር። ስለዚህ አሁን ያልኳችሁን እንዳለ በተግባር እንያቸው። እዚህ ጋር ለምሳሌ ሳምፕል ዳታ አለ። እዚህ ጋር እንደምትመለከቱት ስም ዝርዝር፣ እዚህ ጋር ቀን፣ እዚህ ጋር ሳለሪ አለ። አሁን ይህ ፎርማት አልተደረገም፣ ግልጽ ሆኖ በደንብ አይታይም ማለት ነው። ስለዚህ ከፎንት እንጀምር። ፎንት እዚህ ጋር እንደምታዩት ይኸውና ፎንት ግሩፕ እዚህ ጋር ያለው። እዚህ ጋር ያሉትን ነገሮች ተጠቅመን ነው ኤዲት የምናደርገው ማለት ነው። ለምሳሌ እስከዚህ ያለውን ከላይ እንምረጠው። ከመረጥም በኋላ እዚህ ውስጥ መታችሁም ካሊቤሪ ላይ ነው ያለው። ይህን ብትነኩ የተለያዩ ፎንቶችን ታገኛላችሁ ማለት ነው። ይሁት እየተቀየረ እንትን ይላል። ለምሳሌ ኤሪያል ላይ ባረገው ክሊክ ብናደርገው እንደዚህ ይሆናል ማለት ነው። ሌላ አይነት ፎንት ከፈለጋችሁ እንደዚህ ያደርጋችሁ መቀየር ይቻላል። የሁሉንም ደግሞ በአንዴ መቀየር ከፈለጋችሁ አጠቃላይ መርጣችሁት እዚህ ጋር መታችሁ መጻፍም ይቻላል። ለምሳሌ ታይምስ ኒው ሮማን ብላችሁ ጽፉ፣ ታይምስ ኒው ሮማን ይመጣል። ኢንተር ብንለው ሁሉም ታይምስ ኒው ሮማን ይሆናሉ። እንምረጠውና ለምሳሌ ደግሞ አሁንም ይሄንንም ሳይዝ መጨመር እያለን ነበር። እዚህ ጋር ሳይዝ አለ። ይሄን መታችሁ 14፣ 16፣ 18 እንደዚህ ያደርጋችሁ መጨመር መቀነስ ይቻላል። ወይም እዚህ ጋር የኤ ፕላስ ምልክት አለ ወይም ኤ ብሎ ቀስት ወደ ላይ ያለው ይሄን ስናቁ ይጨምራል። ይሄን ስናቁ እንደዚህ እየቀነሰላችሁ ይመጣል። ቦልድ ማድረግ ደግሞ እዚህ ጋር የምታዩት ነው። ሾርት ከቱም ላው ላይ ይቀመጣል። ኮንትሮል ቢ ነው እያለ ነው። ይሄን ብንነካው ቦልድ ይሆናል። ይሄን ብንነካው እንደዚህ ይሆናል። ኢታሊክ እንዲሆን እዚህ ጋር አይ አለች ወይም ኮንትሮል አይ ማለት ነው። ይሄን ብናቁ ኢታሊክ ይሆንላችኋል። እንደዚህ ብታረጉት ደግሞ በዚህ መንገድ ይሆናል። ማስመር ከፈለጋችሁ እዚህ ጋር አንደርላይን አለ። ለምሳሌ እዚህ ቁጥር ላይ ማስመር ከፈለኩኝ አንደርላይን ባደርግበት እንደምታዩት ከስር አሰምረልኝ ማለት ነው። ስለዚህ ማስመር ስትፈልጉ አንደርላይንን መጠቀም
ይቻላል። እዚህ ጋር ደግሞ የምታዩቸው ከለሮች አሉ። ለምሳሌ ልምረጠውና ፊት ለፊት ላይ ያለው ይሄ ፊል ማድረጊያ ነው። ባክግራውንዱን ነው የሚቀባው ማለት ነው። ለምሳሌ እንዲታረጉት ቢጫ ይሆናል። እዚህ ጋር መታችሁ የተለያዩ ከለሮችን እንደዚህ ልትመርጡ ትችላላችሁ ማለት ነው። የጽሁፉን ከለር ደግሞ ለምሳሌ ሌላ አይነት ከለር ከፈለግን እዚህ ጋር ብንመጣ ፎንት ከለር ይላል። እዚህ ጋር መታችሁ የተለያየ ከለር ልትሰጡት ትችላላችሁ እንደምትመለከቱት። ለምሳሌ እንደዚህ ባረግ። ስለዚህ በዚህ መንገድ የምትፈልጉትን ነገር እየቀየራችሁ መጠቀም ወይም ደግሞ ፎርማት ማድረግ ይቻላል ማለት ነው። ሌላው ፊል ማድረጊያ ነው። አሁን እሱን የተወሰነ አሳይቻችኋለሁ። ከለሮቹ ግን ሁሉም የየራሳቸው ኮዶች አሏቸው። ለምሳሌ ብዙ ጊዜ ሄደር እንደዚህ ብሉ ብላክ ነገር ይደረጋል። ሰብ ሄደር በዚህ ማስከተል ይቻላል። ፖዘቲቭ የሆኑ ነገሮችን በአረንጓዴ ነው የምናሳየው ኤክሴል ላይ ብዙ ጊዜ። ኔጌቲቭ ከሆነ ቀይ፣ ማስጠንቀቂያ አይነት ከሆነ ደግሞ በቢጫ እናደርገዋለን። አማራጭ ሲሆን ደግሞ በነጭ እናሳያለን ማለት ነው። ለምሳሌ እዚህ ጋር መተን ይሄ ቁጥራውን ኔጌቲቭ ከሆነ እዚህ ጋር ቀይ ልናደርገው እንችላለን። ከዛ ኔጌቲቭ እንደሆነ ሰዎች መረዳት ይችላሉ ማለት ነው። ፎርማት ስናደርግም አሳያቸዋለሁ ኔጌቲቭ ቁጥሮችም ስለሚኖሩ። እዚህ ጋር ደግሞ ቦርደር አለላቸው ወይም ደግሞ ሴሉን በቦርደር ማስቀመጥ ይቻላል ማለት ነው። ስለዚህ ብዙ ምርጫ አለ። ኖ ቦርደር አለ፣ ኦል ቦርደር፣ አውትሳይድ ቦርደር፣ ቲክ፣ ቦተም ኦንሊ እያለም ይቀጥላል። ለምሳሌ ኖ ቦርደር ካርጋችሁት ፕሌን ነው የሚሆነው፣ ምንም አይነት ቦርደር አይኖረውም። ኦል ቦርደር ሁሉም ጋር ይኖረዋል። አውትሳይድ ከውጭ ብቻ። በተግባር እንየው። ለምሳሌ ግልጽ እንዲሆን ከላይ ይህን የሰራነውን ነገር ላጥፋላችሁ እና እንዴ እነዚህ ጋር አንድ አይነት አድርጌዋለሁ። ለምሳሌ ቦርደር ማስገባት ከፈለግን ይህንን አጠቃላይ እንምረጠው። ለመምረጥ ኮንትሮል ኤ ብንነካ ሁሉም ይመረጣል። ከዛ እዚህ ጋር ትመጣላችሁ። ይሄኛውን ቦርደር ቦተም ቦርደር ብትሉታው ቦርደሩ የሚገባው ከስር ብቻ ነው። ተመልከቱት፣ ከስር አስምሮበታል። ኮንትሮል ዜድ ወደኋላ ልመልሰውና ደግሞ ለምሳሌ ቶፕ ቦርደር ብትሉት ከላይ ብቻ ነው የሚሆነው ቦርደሩ። ለምሳሌ ይሄኛውን ልምረጠውና ቶፕ ቦርደር ብለው ከላይ ብቻ ነው ቦርደሩ እንደምታዩት። እዚህ ጋር መታችሁ አማራጮች አሉ። ለምሳሌ በዚህ ጋር ብቻ ከፈለኩኝ በቀኝ በኩል ራይት ቦርደር እለዋለሁ። ከዛ ይወት በዚህ ጋር ብቻ ተሰምሯል ማለት ነው። እንምጣ አሁንም እዚህ ጋር ኦል ቦርደር ብንለው ደግሞ ዙሪያውን ቦርደር ያስገባል። እንደዚህ መስመሮቹ ይገባሉ። ወደኋላ እንመለስና አሁንም አውትሳይድ ቦርደር ብትሉት ደግሞ ዙሪያውን ብቻ ቦርደር ይገባል። በዚህ ጋር እንደዚህ ዙሪያውን ማለት ነው። ወፈር እንዲል ከፈለጋችሁ ደግሞ እዚህ ጋር መታችሁ ቲክ አውትሳይድ ቦርደር ብትሉት ወይም ይሄን ብትነኩት መስመሩ ዙሪያውን ይገባል። ነገር ግን ወፍራም መስመር ነው ማለት ነው። የምትፈልጉት ደግሞ ለምሳሌ እናንተ አንድ ቦታ ላይ ብቻ ከሆነ ለምሳሌ 500 ላይ ቦርደር ማስገባት ከፈለገና ይሄን ብንነካው 500 ላይ ቲክ አውትሳይድ ቦርደር ያስገባል። ስለዚህ እንደምትመርጡት ነገር ወይም የመረጣችሁት ነገር ላይ ብቻ ነው የሚገባው። ለምሳሌ ይሄን ብቻ በመርጥና ቲክ አውትሳይድ ቦርደር ብለው ቦርደሩ የሚገባው እዚህ ላይ ብቻ ይሆናል ማለት ነው። ሌላው ደግሞ አላይመንት ነው። ለምሳሌ ሌፍት አላይመንት አለ፣ ሴንተር አለ፣ ራይት አለ፣ ቶፕ አላይን አለ፣ ሚድል ቦተም አላይን አለ። ሾርት ከቶቹ እዚህ ጋር ሁላችሁ ኮንትሮል ኤል ኮንትሮል ኢ። ለምሳሌ ኤል ሌፍት ስለሆነ ነው ኮንትሮል ኤል፣ ኢ ሴንተር እዚህ ጋር አለ፣ ራይት ኮንትሮል አር እያላችሁ ማስቀጠል ይቻላል ማለት ነው። አሁን ያልኳችሁን በተግባር እንያቸው። ለምሳሌ አሁንም ቦርደሩ ላጥፋላችሁና ትንሽ ይሄን ከፍ እናድርገው። እዚህ ዴት ላይ እንመለከተው። ዴት ፊት ለፊት ስላለ በደንብ ይታያል። ይሄን ትንሽ ዝቅ አድርገውና ዴት ላይ ክሊክ አደረኩኝ። ከዛ በኋላ አላይመንት እዚህ ጋር ነው። ይሄውና አላይመንት ይላል። እዚህ ጋር ስትመጡ ቆም ስትሉ ይሄኛው ቶፕ አላይን ነው። ከላይ መጥቶ ቁጭ አድርጎታል። ወደ መሃል ከፈለግን ይሄ ሚድል አላይን ነው። ወደ ታች ባለበት ሆኖ ሚድል። ወደዚህ ደግሞ እንዲያስጠጋው ይሄን ብንነካው እዚህ ጋር መሃል ላይ መጥቶ ቁጭ ይላል። ወደዚህ ጥግ እንዲይዝ ከፈለግን ይሄን እንነካለን። ስለዚህ እንደዚህ እያደረጋችሁ የምትፈልጉት ቦታ ጋር ማስቀመጥ ይቻላል። አንድ ላይ ግን ለምሳሌ ሶስቱን እንደዚህ ላርጋቸውና ተመልከቱት፣ ሁሉም ከላይ ሆነዋል። ሴንተራቸውን ይዘዋል። ትንሽ ዝቅ እንዲሉ ከፈለግን ደግሞ ሚድል ማድረግ እንችላለን። ሴንተር ሆኖ ሚድል ማለት ነው። ስለዚህ እንዲያደርጋችሁ እነዚህን መቀየር ትችላላችሁ። እዚህ ጋር ደግሞ አቀማመጥ ነው፣ ኦሪየንቴሽን። ለምሳሌ ካውንተር ክሎክዋይዝ ብታደርጉት ጽሁፎቹ ወደ ላይ እንደዚህ ዲያጎናል ይሆናሉ። ካልፈለጋችሁ አሁንም ኮንትሮል ዜድ ብላችሁ ወደኋላ መመለስ ይቻላል። ሌላው ደግሞ ነምበር ፎርማት ነው። ለምሳሌ ማንኛውንም ቁጥር ስጽፉ በዲፎልት እንደዚህ ነው የሚጻፈው። ለምሳሌ 100 ብትሉ 1000 ብትሉ በዚህ መንገድ ነው የሚጻፈው። ከዛ ሲታይ እንደዚህ ሆኖ ነው የሚታያችሁ። ነምበር ካደረጋችሁት ደግሞ እንደዚህ ብጽፉትም ራሱ ተስተካክሎ ፎርማቱ ወደዚህ ይቀየራል። ኮማ እያደረገ ይሄዳል። በዚህ መንገድ ከረንሲ ከሆነ ፐርሰንቴጅ ከሆነ እንደዚህ ብጽፉት እንደዚህ አድርጎ ነው የሚጽፈው። ዴቶች ለምሳሌ እንደዚህ የተጻፈ ቢሆን ፎርማት ስታደርጉት ወይም ወደ ዴት ስትቀይሩት ወደዚህ ይመጣል። ሎንግ ዴት ደግሞ ከሆነ
ቀኖቹ ሁሉ አብረው ይታያሉ። ታይም የመሳሰሉት ነገሮች ሳይንቲፊክ ኖቴሽን፣ ቴክስት፣ ከስተም እናያቸውና እንምጣ እነሱ ነው። እዚህ ጋር ለምሳሌ ዝም ብዬ የሆነ ቁጥር ልጻፍና ላሳያችሁ። እንደዚህ 1000 ብቻ ብሎ ነው እንደምታዩት የጻፈው። ምን ላይ ስላለ? እኔ ጀነራል ላይ ስላለ። ነገር ግን ልምረጠውና እዚህ ጋር መጥቼ ነምበር ባረገው 00 ከዛ ኮማ ካስፈልገውም ያደርጋል ማለት ነው። ኮማ ካላደረገ ግን እዚህ ጋር አማራጭ አላችሁ። እንደምታዩት ይህን ብትነቁ ኮማውን ያስገባላችኋል እዚህ ጋር ያለውን በመጠቀም። ከረንሲ ብታደርጉት ደግሞ ዶላር ያስገባል። ሌላ አይነት ከረንሲ ከፈልጋችሁ ከረንሲውን መቀየር ይቻላል። አካውንቲንግ እዚህ ጋር አለ። በተመሳሳይ ደግሞ ይሄን ላጥፋውና እዚህ ጋር አሁን ይሄ ቀን ነው። ነገር ግን ጀነራል ላይ ስላለ እንደምታዩት ቀን ብጽፉም እናንተ እንደዚህ ነው የሚሆንባችሁ። ስለዚህ ምን ማድረግ ይቻላል? እንምረጠውና እዚህ ጋር ወደ ሾርት ዴት ብቀይረው እንደምታዩት 1 15 20 24 እያለ እንደዚህ ይቀጥላል። የፈለግነው ግን ሎንግ ዴት ከሆነ ቀኑንም እንዲያመጣልን ከፈለግን እዚህ ጋር መተን ሎንግ ዴት እንደዚህ በዚህ ፎርማት ነው ማስቀምጠው እያለ ነው። ተመልከቱት። እንደዚህ መንዴ ጃንዋሪ እያለ ሙሉ ሰጥቶኛል፣ ሙሉ መረጃውን ማለት ነው። ሳላሪያቸው ደግሞ እዚህ ጋር እንምረጠውና ከረንሲ ነው እዚህ ጋር እናስገባበት። ሌላ አይነት ከረንሲ ማስገባት ከፈልጋችሁ ደግሞ ዝቅ ብላችሁ ሞር ነምበር ፎርማት የሚል አለ። እዚህ ውስጥ ገብታችሁ መቀየር ይቻላል። አሁን ሲምቦሏ ዶላር ምልክት ነች። ሌላ አይነት ከፈልጋችሁ እንደምትጠቀሙት የብር ወይም ደግሞ የምንዛሬ አይነት እዚህ ጋር መጠቀም ይቻላል። ዴሲማል ፖይንት ወይም ዜሮዎቹን ካልፈለጋችኋቸው ይህን ዜሮ ብታደርጉ ከፊት ለፊት ምንም አይነት ዜሮ አይኖርም። ከፈለጋችሁ ግን እዚህ ጋር መታችሁ ዜሮዎችን ጨመር ማድረግ ይቻላል። ወይም ውስጥ ላይ እዚህ ጋር መታችሁ መጨመር መቀነስ ይቻላል ማለት ነው። ሌላው ደግሞ እዚህ ጋር ለምሳሌ 0.5 ብዬ ብጽፍ እንዳለ 0.5 ብሎ ነው የሚጽፈው። ፐርሰንት ማድረግ ከፈለኩ ግን እዚህ ጋር መጥቼ ለምሳሌ ፐርሰንቴጅ ላድርገው 50% ይላል እንደምታዩት። በአጠቃላይ ደግሞ ይሄን ልምረጠውና ሁሉንም እስከታች ፎርማቱን ፐርሰንቴጅ ባደረገው እኔ አሁን 0.5 ብዬ ብጽፍ ወይም ማንኛውንም ቁጥር ብጽፍ የሚጽፈው በፐርሰንት ነው እንደምታዩት። 7 ብልም 7% ይላል። 9 ብልም እንደምታዩት 9%፣ 0.89 ብልም እንደዚህ እያደረገ ይቀጥላል ማለት ነው። ታይም ፎርማትም አለ። ለምሳሌ እዚህ ጋር ታይም ብናስገባ ወይም እዚህ ጋር ልናስገባ እንችላለን። ኮንትሮል ሺፍት እና ሰሚኮለንን ብትነቁ ከኪቦርድ ላይ ሰዓት ይገባላችኋል፣ ወይም አሁን ያለበትን ሰዓት ያስገባል። ከዛ እዚህ ጋር መታችሁ ታይም ይኸውና በዚህ መንገድ ፎርማት ማድረግ ይቻላል ማለት ነው። አሁን ሰዓት ለማስገባት የተጠቀምኩት ኮንትሮል ሺፍት ከዛ ሰሚኮለንን መንካት ይቻላል ማለት ነው። ስለዚህ በዚህ መንገድ የምትፈልጉትን ነገር ፎርማት ማድረግ ትችላላችሁ። ሌላው ፎርማት ፔንተር ነው። ፎርማት ፔንተርን በጣም ብዙ አይነት ጥቅሞች አሉት፣ ወይም ደግሞ እንደ ማመሳሰያነት ነው ብዙ ጊዜ የምንጠቀመው። ለምሳሌ እዚህ ጋር አንደኛውን ብቻ ወይም አድናቆት የሚለውን ለምሳሌ ቦልድ ላድርገው፣ እንደዚህ በቀይ ልጻፈው፣ ባክግራውንዱን ደግሞ እንደዚህ ቢጫ ላድርገው፣ ኢታሊክም እናድርገው እንደዚህ። ከዛ በኋላ አሁን እዚህ ጋር ያለውን እዚህ ጋር እነዚህ ነገሮች ላይ ማድረግ ፈልጌ ያለው ማለት ነው። ስለዚህ እንደገና እዚህ ጋር እየመጣሁ አሁን ይህን ቢጫ እያደረኩኝ ኤዲት አላደረግም። በፎርማት ፔንተር ማመሳሰል ይቻላል። ለምሳሌ እዚህ ላይ ክሊክ አደርጋለሁ መጀመሪያ፣ ከዛ ከላይ ፎርማት ፔንተር የሚል አለ። እዚህ ጋር ሁለቴ ክሊክ ታደርጋላችሁ። አንዴ ክሊክ ካደረጋችሁት አንዴ ሰርቶ ይቆማል። ለምሳሌ ኤሊያስ ላይ ክሊክ ባደርግ አንድ አይነት አደረጋቸው፣ ነገር ግን እንደምታዩት ጠፋ ማለት ነው። ስለዚህ ምን አደርጋለሁ? መርጠውና ሁለቴ ክሊክ አደርጋለሁ። 1 2 ሌፍት ክሊክን ሁለቴ ማለት ነው። ከአሁን በኋላ አይጠፋም። እንደዚህም ባደርግ የቀጥሉም ላይ እያመሳሰለልኝ ይሄዳል ማለት ነው። ለምሳሌ ደግሞ እዚህ ጋር ቀን ልጻፍና ላሳያችሁ፣ ወይም የዛሬውን ቀን ላስገባ። ይህን ከረንሲ ስላደረግነው ነው ቅድም ሾርት ዴት ይሁን። ለምሳሌ የተወሰነ ወረድ ላድርገው እንደዚህ። አሁን የዚህ አጻጻፍ እና የዚህ አጻጻፍ አንድ አይነት እንዲሆን ፈልጌያለሁ፣ ወይም ይሄኛው ይሄን እንዲመስል ፈልጌያለሁ። ስለዚህ ምን አደርጋለሁ? መጀመሪያ ይሄን መርጠዋለሁ። ከዛ ፎርማት ፔንተር ሁለቴ መንካት ወይም አንዴ መንካት ይቻላል፣ አንድ ትዕዛዝ ብቻ ስላለኝ እንደዚህ በመርጠው እንዳለ ተመልከቱት። አሁን ልክ እንደዚህ አድርጎታል ማለት ነው። እንደዚህ አራት ማዕዘን ያደረገው ቦታ ጠቦት ነው። እዚህ ጋር መተን ከላይ ሁለቴ ክሊክ ማድረግ ወይም መጎተት ይቻላል። ፎርማቱን አንድ አይነት ነው። ቱስዴይ ፍራይዴይ እያለ ይቀጥላል፣ ወይም ሎንግ ዴት ነው የተጠቀመው ማለት ነው። ስለዚህ እንደዚህ ያደርጋችሁ ፎርማት ማመሳሰል ስትፈልጉ ፎርማት ፔንተርን መጠቀም ይቻላል ማለት ነው። ለምሳሌ ይሄኛው እንደዚህ ባደርገው ከዛ ይሄኛውም ይሄን እንዲመስል ከፈለኩ መርጠውና ሁለቴ ክሊክ እንደዚህ ባደርግ አንድ አይነት ይሆናል። ሌላም ቦታ እየሄድኩኝ ብነካ
አንድ አይነት እያደረገው ይሄዳል ማለት ነው። ስለዚህ ፎርማት ፔንተር በጣም ብዙ ጥቅሞች ነው ያሉት። ሌላው ደግሞ ሴል ስታይል ነው። ይሄኛው ስራችሁን ፕሮፌሽናል የሚያደርግላችሁ እንደዚሁም ደግሞ በፍጥነት ኤዲት እንድታደርጉ የሚያግዛችሁ ነው። ተመልከቱ፣ አሁን ሄዲንግ መለያ አለው። ሄዲንግ 2፣ ሄዲንግ 3 ጉድ ወይም ፖዘቲቭ ቫሊዎችን ለማሳየት፣ ባድ ኔጌቲቭ ነገሮችን ለማሳየት፣ ኒውትራል እያለ ይቀጥላል። ካልኩሌሽን ለማሳየት እንደዚህ አሁን ያልኳችሁ እንዳለ በተግባር ነው። ለምሳሌ እንዳለ ኮፒ አድርጌ ልውሰደውና ኮንትሮል ሲ መንካት ይቻላል፣ ወይም ኮፒ አዲስ ቦታ ላይ ፎርማቱን ስለማልፈልገው ኮንትሮል ሺፍት እና ቪን መጠቀም ይቻላል። እንደምታዩት ምንም አይነት ፎርማት አልመጣም። የመጣው ምንድነው? ቴክስቱ ብቻ ነው የመጣው ማለት ነው። ስለዚህ ሾርትከቱን አሁንም ከፈለጋችሁት ኮንትሮል ሺፍት ቪን ስትነኩ ቁጥሩ ብቻ ነው የሚመጣው እንጂ ፎርማቶቹ አይመጡም ማለት ነው። እንደ አዲስ አሁን ፎርማት እንድናደርገው ፈልጌ ነው። መጀመሪያ ግን እነዚህ ልቀይራቸው። ይሄኛው ቀን ነበረ። ስለዚህ እዚህ ጋር ሾርት ዴት ይሁን። ይሄ ከረንሲ ነበረ። እዚህ ጋር ማስገባት ይቻላል። እዚህ ጋር መተን ከረንሲ እንደሆነ እንንገረው። አሁን ፎርማት ልናደርጋቸው ነው። ለምሳሌ ላኛው ሄዲንግ ነው። እንደዚህ ልምረጠው። ከዛ በኋላ እዚህ ጋር ሴል ስታይል የሚል አለ። ይሄን ነው የምንጠቀመው ማለት ነው። እዚህ ጋር እንምጣና ተመልከቱት። ብዙ ዝርዝሮች አሉ። አሁን ይሄ ርዕሳችን ከሆነ ወይም ሄዲንግ ዋን ከሆነ ሄዲንግ ዋን ብለን እንሰጠዋለን። ሄዲንግ ቱ ከሆነ ደግሞ ሄዲንግ ቱ ልበለው። ለምሳሌ ከላይ አንድ እናስገባ። እዚህ ጋር ራይት ክሊክ ኢንሰርት ስትሉ አዲስ ቦታ ይሰጣችኋል ወይም ይገባላችኋል። ሪፖርት ይሁን ለምሳሌ ሪፖርት። ይሄን ወደ መሃል መርጅ ላድርገው። መጀመሪያ እስከዚህ ልምረጠውና ከላይ መርጅ ኤንድ ሴንተር የሚል አለ። ይሄን ብንነካው መርጅ ሆኖ ሴንተር ያደርገዋል። ከዛ ይሄንን አሁን እንደዚሁ እንምረጠውና ሴል ስታይላችን ጋር እንመለስ። ሄዲንጋችን ነው። እንደዚህ ሄዲንግ ብንለው በዚህ ከለር ይቀመጣል ማለት ነው። ቦታ ያልበቃው ነገር ካለ ሁለት ክሊክ ስታደርጉ ይሰፋል። እዚህ ጋር ያሉት ጽሁፎች ደግሞ እንዳለ ልምረጣቸውና ስታይል ጋር ልምጣ። አሁንም እዚህ ጋር የተለያዩ ቲሞች አሉ። ከነዚህ ውስጥ ደስ ያላችሁን መምረጥ ትችላላችሁ። እንደምታዩት ይሄ ቀን ነው። ከዛ አሁንም ቀንም መታችሁ ቀንም ሌላ አይነት እንትን መስጠት ይቻላል ማለት ነው። ለምሳሌ ይሄን ባደረገው ምሳሌ ነው። እናንተ ጋር ካልኩሌሽን የምትሰሩ ከሆነ ኢንፑት ከሆነ ኢንፑት ትላላችሁ፣ መልሱን ደግሞ አውትፑት እያላችሁ ታስቀምጣላችሁ። ለምሳሌ አውትፑት የሚል አለ። ይሄ መልስ ከሰራን በኋላ ፎርማት የምናደርግበት ነው። ኢንፑት ደግሞ ለምሳሌ ሮ ዳታዎቻችን ሳለሪ ሊሆን ይችላል፣ ወይም ማንኛውም የሚደመር የሚቀነስ ነገር ኢንፑት ብለን ማሰብ ስለምንችል እዚህ ጋር እሱ ልናደርገው እንችላለን ማለት ነው። ከላይ ግን ይሄኛውን ታይትል ላድርገው። እዚህ ጋር ልምጣና ታይትል እንደዚህ። ዋና ሀሳቡ ግን ምንድን ነው? እናንተ ምንም ሳትቀባቡ እዚህ ጋር ብቻ እየመጣችሁ በዚህ በቀላሉ ፎርማት ማድረግ ትችላላችሁ። ኖርማል ቁጥር ካለ ኖርማል ማድረግ ይቻላል። ኒውትራል የመሳሰሉትን መጠቀም ትችላላችሁ ማለት ነው። ነገር ግን ለምን ዓላማ እንደምትጠቀሟቸው ማወቅ አለባችሁ። ለምሳሌ ፖዘቲቭ የሆኑ ነገሮች ላይ ቀይ መቀባት የለባችሁም፣ ወይም ደግሞ ባትቀቡ በጣም የተሻለ ይሆናል፣ ስራችሁ ፕሮፌሽናል እንዲሆንላችሁ። ሌላው ደግሞ አሁን ፎርማት ያደረግናቸውን ነገሮች እንዳለ በዲያሎግ ቦክስ ወይም ደግሞ ራይት ክሊክ ነክታችሁ ሊሆን ይችላል፣ ወይም ኮንትሮል አንድ ነክታችሁ ወይም ኮንትሮል ዋን ነክታችሁ ማግኘት ትችላላችሁ ማለት ነው። ለምሳሌ ይህን ኤዲት ማድረግ ብፈልግ እንደዚህ ብመርጠው ኮንትሮል አንድ ቁጥርን ብንነካ ዲያሎግ ቦክሱ ይመጣል። እንደምታዩት ጀነራል ነምበር እያለ ይቀጥላል ማለት ነው። ወይም እዚህ ጋር ስናገኘው የነበረውን ነገር እንዳለ ማግኘት እንችላለን። ኮንትሮል ዋንን በመንካት ወይም ራይት ክሊክ ነክታችሁም እዚሁ ላይ ከዛ በኋላ ፎርማት ሴል የሚላል ይህንንም ስትነኩ ይሄ ዲያሎግ ቦክስ እንደምታዩት ይከፈትላችኋል። ከዛ እነዚህ መጠቀም ይቻላል። አላይመንት እዚህ ጋር አለ። አላይመንት ማለት እዚህ ጋር አግኝተን የነበረው ነው። ፎንት እዚህ ጋር አለ። ፎንት ደግሞ እዚህ ጋር አግኝተን የነበረው ነው። አንድ አይነት ነው። ውስጥ ላይ ተቀምጦ ነው። ቦርደር እዚህ ጋር ነበረ። አሁን ደግሞ ቦርደር እዚህ ጋር አለ። ይህንን መጠቀም ይቻላል። ፊል እዚህ ጋር አለላችሁ። ፊል ቅድም እዚህ ጋር ስንሞላበት የነበረው ማለት ነው። በተመሳሳይ ደግሞ ይህንን ልምረጠውና ኮንትሮል ዋንን መንካት ትችላላችሁ ተባብለናል። እዚህ ጋር ፕሮቴክሽን የሚል አለ። ይህን ነክታችሁ ሎክ የሚል አለ። ይሄኛውን ማጥፋት ይቻላል። እንዳይቆለፍ የምትፈልጉት ነገር ካለ መቆለፍ ከፈለጋችሁ ደግሞ ሎክ አድርጋችሁ ኦኬ ትላላችሁ። ከዛ ኤዲት አይደረግም ማለት ነው ሎክ ካደረጋችሁት። እንዴት አድርገን መቆለፍ እንደምንችልም ተደጋጋሚ ቪዲዮዎችን ከዚህ በፊት ሰርች የላችኋለሁ። ሌላው ደግሞ ራሱ ኤክሴል ላይ የተዘጋጁ ቲሞች አሉ ስላችሁ ነበረ። ቲሞቹን ለማግኘት ከላይ እዚህ ጋር ትመጡና ፔጅ ሌአውት የሚል አለ። ፔጅ ሌአውትን ትነካላችሁ። በመቀጠል ቲም ይላል እዚህ ጋር ቀስቱን ስነኩ በጣም ብዙ አይነት ቲሞች እንደምታዩቸው አማራጮች እዚህ ይዘረጉላችኋል። ከነዚህ መጠቀም ይቻላል ማለት ነው። ብናደርገው ለምሳሌ ቦታ ያልበቃው ነገር ካለ ሁለት ክሊክ ስታደርጉ ሰፋ ሆኖ ይታያል። ስለዚህ በዲያሎግ ቦክስ ከፈለጋችሁም ማግኘት ትችላላችሁ። ስለዚህ እንዴት አድርገን ፎንት ፎርማት ማድረግ እንደምንችል ተመልክተናል።
አላይመንት፣ ፎርማት ፔንተር፣ ፊል ኤንድ ቦርደርን አይተናል። እንደዚሁም ደግሞ ፎርማት ለማድረግ እንዴት አድርጋችሁ ፎርማት ዲያሎግ ቦክሱ እንዴት እንደሚከፈትም ተመልክተናል ማለት ነው። ስለዚህ አሁን የእናንተ ተራ ይሆናል። ፕራክቲስ የምታደርጓቸው ነገሮች ይኖራሉ። በክፍል 1 እና በክፍል 2 እየመዘገባችኋቸው የነበሩ ዳታዎች አሉ። እነሱ ወይም ደግሞ አዲስ ዳታ ክሬት አድርጋችሁ እዚህ ጋር ትቀባላችሁ። ይህንን እያነበባችሁ ማለት ነው። ለምሳሌ ሮዋንን ወይም ታይትሉን ዳርክ ብሉ ትቀባላችሁ። ቅድም እያየን በነበረው መሰረት ቴክስቱን ነጭ ታደርጋላችሁ። ሴንተር አላይን ፎንት ሳይዙን 13 ታደርጋላችሁ ማለት ነው። ቲክ ቦተም ቦርደር ታደርጋላችሁ። እዚህ ጋር ደግሞ ለምሳሌ ኢቭን ለሆኑ ሮዎቹ ብሉ ታደርጋላችሁ። ኦድ ለሆኑት ደግሞ ዋይት ታደርጋላችሁ ማለት ነው። ስለዚህ ከዛ ደግሞ ቦርደር ሁሉም ላይ ታስገባላችሁ። አሁን ኢቭን እና ኦድ ምንድነው? ለምሳሌ ኦድ ነው 1 ቁጥር 2 ቁጥር ኢቭን 3 እንደዚህ የተለያዩ ከለሮችን ትቀባላችሁ ማለት ነው። ጥያቄዎቹን እየሰራችሁ የሚከብድ ነገር ካለ ኮሜንት ላይ ታሳውቁኛላችሁ። ከዛ ደግሞ ነምበሮችን ፎርማት ታደርጋላችሁ፣ ከረንሲ ትቀያይራላችሁ። ነምበሮችን ፎርማት ታደርጋላችሁ፣ ከረንሲ ትቀያይራላችሁ። ፐርሰንቴጅ ማስገባትም ትለማመዳላችሁ ማለት ነው። ልክ ቅድም ሳስገባ እንደነበረው። ዴት ፎርማቱን ደግሞ ዴይ፣ መንዝ፣ ይር ታደርጋላችሁ። እዚህ ጋር ለምሳሌ ተመልከቱት፣ ወር ነው የቀደመው። ስለዚህ መንዝ፣ ዴይ ከዛ ይር ነው ያለው። በተጠየቅነው መሰረት መቀየር ከፈለግን ግን ሁሉንም ለምሳሌ እንደዚህ ልምረጣቸውና እዚህ ጋር እንመጣለን። ከስተም የሚል አለላችሁ። እሱን ለማግኘት እዚህ ጋር ወይም ሞር ነምበር ፎርማት ከዛ እዚህ ጋር ከስተም ይላል። ተመልከቱ፣ አሁን መንዝ ነው የቀደመው። ኤም ዲ ዋይ ዋይ ነው ግን የተጠየቅነው ወይም የተፈለገው ዴይ እንዲቀድም ከሆነ ዴይን ማስቀደም ይቻላል። ዴይ፣ መንዝ፣ ይር ኦኬ ብንለው እንደምትመለከቱት የሚቀድመው መንዝ ይሆናል ማለት ነው። ስለዚህ በጥያቄው መሰረት እያቀያየራችሁ ፎርማት ታደርጋላችሁ። እንደዚሁም ፎርማት ፔንተርን ትለማመዳላችሁ ማለት ነው። ተመልከቱ፣ አንዱን ሮ በደንብ አድርጋችሁ ኤዲት ታደርጉታላችሁ ወይም ፎርማት ታደርጉታላችሁ። ከዛ ያን ነገር ሌሎቹ ላይ ታጋባላችሁ ማለት ነው። በፎርማት ፔንተር አማካኝነት ታጋባላችሁ ወይም ኮፒ ታደርጉታላችሁ። ስለዚህ ሌሰን 3ን ጨርሰናል ማለት ነው። ቀጣዩ ደግሞ የሚሆነው ፎርሙላዎች በደንብ እንማራለን ማለት ነው። ወሳኝ የሚባሉ ፎርሙላዎችን እንመለከታለን። እንዳልኳችሁ ግን ቪዲዮ ከተመቻችሁና እንዲቀጥል የምትፈልጉም ከሆነ ቪዲዮ ላይክ በማድረግ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ይቻላል። አመሰግናለሁ በጣም ቻው።